ሙስናን ለመከላከል ጥረት እየተደረገ ቢሆንም የሚፈለገው ውጤት ባለመምጣቱ ቀጣይ በልዩ ትኩረት መስራት እንደሚገባ የአማራ ክልል ምክር ቤት ዋና አፈ ጉባኤ ፋንቱ ተስፋዬ ያሳሰቡ። ሙስናና ብልሹ አሰራርን ለመከላከል የተቋቋመው ክልል አቀፍ የሥነ ምግባር ግንባታና ሙስና መከላከል ጥምረት ባለፈው 2017 በጀት ዓመት ያከናወናቸውን ተግባራትና በቀጣይ 2018 በጀት ዓመት ሊከናወኑ የታቀዱ ተግባራት ዙሪያ ከባለድርሻ አካላት ጋር ውይይት አካሂደዋል። ዘመኑ ይርጋ ተጨማሪ አለው። ሙስናና ብልሹ አሰራርን ለመከላከል ክልል አቀፍ የሥነ ምግባር ግንባታና ሙስና መከላከል ጥምረት ተቋቁሞ ወደ ስራ ተገብቷል። ጥምረቱ ባለፈው 2017 በጀት ዓመት ያከናወናቸውን ተግባራትና በቀጣይ 2018 በጀት ዓመት ሊከናወኑ የታቀዱ ተግባራትን በሚመለከት ከጥምረቱ አባል ተቋማት ተወካዮችና ከባለድርሻ አካላት ጋር ተወያይቷል። በውይይቱ ላይ የተገኙት የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬም የተቋቋመው የሥነ ምግባር ግንባታና ሙስና መከላከል ጥምረት ሥነ ምግባር ግንባታ ላይ ልዩ ትኩረት አድርጎ ሲሰራ መቆየቱን ተናግረዋል። እንደ ክልል ሙስናን መከላከል የሚደረገው ጥረት አበረታች ቢሆንም የሚፈለገው ውጤት አልመጣም ያሉት አፈ ጉባኤዋ በቀጣይ የጥምረቱ አባላት ከተቋማቸው ጀምረው የመከላከል ስራውን አጠናክረው እንዲቀጥሉ አሳስበዋል። ከህብረተሰቡ የምናገኛቸው ፊድባኮች የጸረ ሙስና መከላከል ስራው ብዙ ውጤት እያመጣ እንዳልሆነም ዳታዎችም የኦዲት ሪፖርቶችም ያመላክታሉ። ስለዚህ የጥምረቱ አካሎች ተቋማቶችንና ተቋማችን ጋር ያለ የበጀት አጠቃቀም የሀብት አጠቃቀማችን ለታለመለት ዓላማ እየዋለ ነው ወይ የሚለው ነገር በተገቢው መታየት ይኖርበታል። ከውይይቱ ተሳታፊ የጥምረቱ አባላት መካከል የአማራ ክልል ሃይማኖት ተቋማት ጉባኤ ጽሕፈት ቤት ኃላፊ ፋሲል ታዬ የሃይማኖት ተቋማት መሰረታዊ አስተምህሯቸው ለምእመናኖቻቸው መልካም ስነ ምግባር ማስተማር በመሆኑ ሙስናን የሚጸየፍ ዜጋ ማፍራት ቀዳሚ ተግባራቸው መሆኑን ገልጸዋል። የሃይማኖት ተቋማት አስተምህሮ በአጠቃላይ ቅድስና ቅዱስ የሆነ ሕይወትን መኖርና ምእመናን ደግሞ ያንን መንገድ እንዲከተሉ ማድረግ ነው። ስለዚህ በየትኛውም መንግስታዊ ተቋም ሆነ መንግስታዊ ያልሆነ ተቋም የሚያገለግሉ ወገኖቻችን በአንድም በሌላ መንገድ ከሃይማኖት ተቋማት ጋር ትስስር ያላቸው አማኞች ናቸው። ስለዚህ ይሄንን አጠናክረን መቀጠል ነው የሚኖርብን። ሌላው የውይይቱ ተሳታፊ የአማራ ክልል ገቢዎች ቢሮ ኃላፊ አቶ ክብረት ማህሙድ በበኩላቸው በተቋማቸው ሙስናና ብልሹ አሰራርን ለመከላከል ከግንዛቤ ፈጠራ ባሻገር አገልግሎት አሰጣጡን በቴክኖሎጂ ታገዘ በማድረግ ለሙስና የሚያጋልጡ አሰራሮችን ለማሻሻል እየተሰራ ይገኛል ብለዋል። ተግባሩ ተፈጽሞ ሲገኝም አስፈላጊውን ህጋዊ ተጠያቂነት ለማስፈን ጥረት መደረጉን ነው የገለጹት። ገቢ ተቋሙ ለስነ ምግባር ብልሽነት ተጋላጭ ከመሆኑ ጋር በተያያዘ ስለዚህ የአማራ ክልል ገቢዎች ቢሮ ይሄን ታሳቢ በማድረግ አንደኛ የተገልጋዩን ፈጣን አገልግሎት ከመስጠት ጋር በተያያዘ ተገልጋዩ እንዳይንገላታ ከማድረግ አንጻር ይሄ ኋላ ቀር አሰራር ደግሞ ሰራተኞቻችን ደግሞ ለብልሹ አሰራር ለስነ ምግባር ብልሽነት እንዳይጋለጡ አሰራሩን ዲጂታላይዝ የማድረግ ስራ ገብተናል ማለት ነው። በጥምረታችን ባስቀመጥነው እቅድ መሰረት ለሰራተኞቻችን የግንዛቤ መፍጠሪያ ከዛ ባሻገር ደግሞ በዚህ ትምህርት ላይ በማይመለሱትን ደግሞ የመምከር ስራ የማስጠንቀቅ ስራ በዲሲፕሊን ተጠያቂ የማድረግ ስራ እንሰራለን። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሀብታሙ ሞገስ በተለያዩ ወቅታዊ ችግሮች ምክንያት ተቀዛቅዞ የቆየውን ጸረ ሙስና ትግል አጠናክሮ ለመቀጠል የክልሉ መንግስት በ25 ዓመቱ አሻጋሪና ዘላቂ ልማት እቅድ ቀዳሚው የትኩረት መስክ በማድረግ ወደ ስራ መገባቱን ተናግረዋል። የስነ ምግባር ግንባታና ሙስናን በመከላከል በኩል በዚህ በጀት ዓመት እንደ መንግስት ራሱን ችሎ በልዩ ትኩረት የሚሰራ ስራ ነው። አሻጋሪ እድገትና ዘላቂ ልማት ግብ እቅዱ ውስጥ አንደኛው ከአምስቱ ተግባራት ውስጥ አንደኛው ክልላዊ ወጎችና እሴቶችን በማዳበር በስነ ምግባር የታነጸ ትውልድ ማፍራት ነው። ስለዚህ በልዩ ሁኔታ በርብርብ የሚሰራ እንደሆነ ሁሉም ሊይዘው ይገባል። መጠኑ ይለያይ እንጂ የሙስና ወንጀል አሁንም በበርካታ ተቋማት ይስተዋላል ያሉት ኮሚሽነሩ የህዝብና የሀገርን ኢኮኖሚ በይበልጥ ለጉዳት የሚዳርጉ ተቋማትን ቅድሚያ በመስጠት በልዩ ሁኔታ መከላከል እንደሚገባም ነው የገለጹት።